ስንጸልይ መላእክት ተልከው እስራቸው ተፈቶ ያውቃል። ታውቃላችሁ? ከዚህ በኋላ ሰዎች ጋር ሄዳችሁ እስቲ ስለ እግዚአብሔር በእኔ ያለውን ፍቃድ ጸልዩልኝ፣ ይግለጥልኝ ምናምን እንዳትሉ። ሰው መሆን ያለበት አመስጋኝ ነው ማለት ነው። ሻሎም ቅዱሳን፣ እንዴት ናችሁ? ሰላም ናችሁ? ሆይ እኔ እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በሌላ ነገር ደግሞ እንድንነጋገር ፈልጌያለሁና ባለፈው እንደተባረካችሁ ተስፋ አድርጋለሁ። እግዚአብሔር እያስተማረን ነው በተለያየ ርዕሶች። ዛሬ ደግሞ እግዚአብሔር የሰጠኝ አንድ ርዕስ አለ፣ በሱ ላይ እንነጋገራለን። እሱን ማየት እፈልጋለሁ ማለት ነው። እናንተም እኔም እግዚአብሔር መንፈስ ቅዱስ ያስተምረናል፣ በእኔ ይጠቀማል። እንደሚጠቀምብኝ በደንብ ባለሙሉ ተስፋ ነኝ። በደንብ በጣም ነው የማምነው። እያንዳንዱ የሚሰጠኝ ርዕስ ደግሞ ከመንፈስ ቅዱስ ስለሆነ በጣም የሚገርምና የሚያስደንቅ ነገሮች ነው እያደረገ ያለው በእኔ እና እግዚአብሔር እንደሚጠቀምብኝ በደንብ ራሴን ደግሞ ሰጥቼዋለሁ ማለት ነው። ስለዚህ በአፌ ይጠቀማል፣ በልቤ ያስባል፣ በአይምሮዬ ደግሞ ያሰላስላል። የእግዚአብሔር መንፈስ ማለት ነው። ለሌሎች የሚተርፍ ነገር እያስቀመጠ ነው። ስለዚህ እግዚአብሔርን አመሰግናለሁ። ከኔ የሆነ ነገር ምንም የለም። ተባረኩልኝ። ዛሬ ደግሞ የምናየው ርዕስ ምስጋና በሚል ምስጋና ወይም በቅንፍ ጋራቲቲዩድ፣ ምስጋና ወይም በእንግሊዘኛው ጋራቲቲዩድ የሚል ርዕስ ይዤ መጥቻለሁ። በዚህ ላይ ጥቅሶች አሉ። ጥቅሶች እያወጣን እንዴት እያመዛዘንን እንዴት አመስጋኝ ሆነን የእግዚአብሔር ፍቃድ በእኛ እንዴት ሆኖ እንደሚቀጥል እናያለን ማለት ነው። በመጀመሪያ ደረጃ የምስጋና ሰዎች ስንሆን ለእግዚአብሔር ልናስደስት፣ እሱን እንደ ፍቃዱ ልንኖር እግዚአብሔር ይርዳን። እስቲ ዛሬ አሁን ከቆላሴስ መጀመሪያው ጥቅሴ ቆላሴስ 2:5-7 ላይ ያለውን አነብና ከዛ በኋላ ያለውን ነገር እያየን እንቀጥላለን ማለት ነው። እግዚአብሔር ይረዳኛል። አሜን። እሺ፣ ቆላሴስ 2 ላይ ምን ይላል? 2:5 እንደዚህ ይላል። 5 ቁጥር ላይ መጀመሪያ እናያለን እና በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል። እንግዲህ ጌታን ክርስቶስ ኢየሱስ እንደተቀበላችሁት በእርሱም ተመላለሱ፣ በእርሱም ተመላለሱ፣ ስራችሁ በእርሱ ታደሱ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። አሜን፣ ሃሌሉያ። እንግዲህ ይህን እናያለን። የእግዚአብሔር ፍቃድ በእኛ ምንድን ነው ስንል ምስጋና ነው። ስለዚህ የእግዚአብሔር ፍቃድ መኖር፣ በእግዚአብሔር ፍቃድ መቀጠል ከፈለግን በምስጋና መቀጠል አለብን። ስለዚህ አመስጋኞች ወይም ጋራቲቲዩድ ሰዎች ለመሆን ምን ያስፈልገናል? ሐዋርያው ጳውሎስ ይህን ጽፎልናል። ምን አለ ለቆላሴስ ሰዎች? ዛሬም ደግሞ ለእኛ ለትምህርታችን አለ። ይህ ቃል ሕያው ነው። በስጋ ምንም እንኳን ብርቅ አለ። እሱ ከቆላሴስ ሰዎች ርቆን ስለነበረ፣ በመንፈስ ግን ከእናንተ ጋር ነኝ። ስርዓታችሁን በክርስቶስ ያላችሁን የእምነታችሁን ጸንታችሁ በለን በሱ እየተመላለስን ነው። በሱ የምንመላለስ ከሆነ ደግሞ ምን ይላል? 7 ቁጥር ላይ ስር ሰዳችሁ በእናንተ ታነጹ፣ በእርሱ ታነጹ። ይቅርታ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖታችሁ ጽኑ፣ ምስጋናም ይብዛላችሁ። እኔ አሁን የምንፈልገው እዚህ ጋር ምንድነው? ምስጋና ይብዛላችሁ ይላል። ምስጋና ይብዛላችሁ። ስለዚህ እግዚአብሔር እኛን ሊያስቀጥለን፣ እኛን በጣም ቆንጆ በቃ መልካም ህይወት፣ በጣም ጭንቀት የሌለበት ህይወት መኖር ከፈለገን ምንድነው? አመስጋኞች ወይም ጋራቲቲዩድ ሰዎች መሆን አለብን። ጋራቲቲዩድ ሰዎች መሆን አለብን። በእርሱ ለመኖር የእሱን ፍቃድ ለማድረግ ጋራቲቲዩድ ወይንም ሰዎች መሆን አለብን።
ዛሬ በጣም 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 የሚጠቅመንን ነገር ነው እግዚአብሔር የሰጠኝ። the spirit of gratitude እንቀበላለን ዛሬ ማለት ነው በመንፈስ the spirit of gratitude እንቀበላለን። ምን ማለት ነው? በመንፈስ ይሄን የምስጋና መንፈስ በመንፈስ በዚህ ትምህርት ውስጥ ይሄ ጋራቲት የሆነ ህይወት the spirit of gratitude ተቀብለን እንወጣለን ከዚህ ትምህርት ውስጥ ማለት ነው። በቃ የምስጋና ህይወት የሆነ እንቀበላለን ማለት ነው። ጌታ ሆይ ፍቃድን አሳውቀኝ ብላችሁ ታውቃላችሁ? ጌታ ሆይ ፍቃድን ልወቅ ብላችሁ ጸልያችሁ ታውቃላችሁ? አንዳንድ ሰዎች ደግሞ የጌታን ፍቃድ እንዳውቅ ጸልዩልኝም ይሏችኋል። ተብዬም ስለማቅ ነው ማለት ነው። የጌታን ፍቃድ ለማወቅ ምንድነው ያለው እዚህ ጋር ሐዋርያው ጳውሎስ? ምስጋና ይብዛላችሁ። በቃ በምስጋና መብዛት ውስጥ የእግዚአብሔርን ፍቃድ ይገለጣል። ስር ሰዳችሁ በእርሱም ታንጻችሁ እንደተማራችሁት በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። የእግዚአብሔር ፍቃድ በምስጋና ውስጥ ጥቂት አይደለም፣ እየበዛ የምንኖረው ፍቃድ ነው ማለት ነው። የእግዚአብሔር ፍቃድ ይህ ነው። በቃ የእግዚአብሔር ፍቃድ ይህ ነው በእኛ ቤት ውስጥ በእኛ ህይወት ውስጥ። ስለዚህ ሐዋርያው ጳውሎስ የተናገረው ይህን ነው፣ የምስጋና ህይወት እንዲኖራቸው በጣም ተደስቷል። በስጋቸው ያላቸውን በመንፈስ ከነሱ ጋር ባይኖርም ግን በመንፈስ ያላቸውን እድገታቸውን ሃይማኖታቸውን ይዘው እየጠነከሩ እምነታቸውን ይዘው የጠነከሩ ክርስቶስ ኢየሱስን የዳኑበትን ነገር ይዘው መቀጠላቸውን በመንፈስ አይተዋል። ግን እንደገና የሚጨምሩት ነገር ነግሯቸዋል። የሚጨምሩት ምንድነው? ስር ሰዳችሁ ይላል። ስር ሰደን በጌታ በኢየሱስም በእርሱ ታንጸን እንደተማርነው እንደተቀበልነው የሃይማኖት ማለት የተቀበልነው እምነት ሃይማኖት ነው የሚለው ጳውሎስ እና ምስጋና ይብዛላችሁ ይላል። ምስጋና እንዲበዛልን የተቀበልነው ይህ ነው የእግዚአብሔር ፍቃድ ማለት ነው። ጌታ ሆይ ፍቃድን አሳውቀኝ የምትሉ ጌታ ፍቃዱን እንዲያሳውቀኝ ጸልዩልኝ የምትሉ ይህ ነው የእግዚአብሔር ፍቃድ። በምስጋና ወይንም በጋራቲቱድ ውስጥ እንድንኖር ይፈልጋል። አመስጋኞች እንድንሆን ይፈልጋል። ይህ ነው የእግዚአብሔር ሐሳብ በክርስቶስ ኢየሱስ። አሜን። በክርስቶስ ኢየሱስ ያለው ፍቃድ በምስጋና ውስጥ እንድንኖር ነው። ጋራቲቱድ ያለን ሰዎች እንድንሆን ነው እና ከዚህ በኋላ ሰዎች ጋር ሄዳችሁ እስቲ ስለ እግዚአብሔር በእኔ ያለውን ፍቃድ ጸልዩልኝ ይግለጥልኝ ምናምን እንዳትሉ። የምትሉት ምንድነው? በክርስቶስ ኢየሱስ በምስጋና ውስጥ ጠልቃችሁ መኖር ነው። በቃ ያኔ እግዚአብሔር ፍቃዱን ያሳውቃቸዋል። የእግዚአብሔር ፍቃድ ምንድነው? እሱን እያመሰገንን እንድንኖር ነው ዋና የተጠራንበት ዓላማ ማለት ነው። ሌላ ጥቅስ እናያለን። አንደኛ ተሰሎንቄ። ሃሌሉያ። አንደኛ ተሰሎንቄን አወጣለሁ። አንደኛ ተሰሎንቄ አንደኛ ተሰሎንቄ ኦኬ አንደኛ ተሰሎንቄ 5:17 እስከ 18 ያለው እናያለን። አነባዋለሁ። ከ17 እስከ 18 አንደኛ ተሰሎንቄ ወደ ተሰሎንቄ ሰዎች 5:17 ላይ እናያለን። ምን ይላል መሰላችሁ? ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና መንፈስ አታጥፉ፣ መንፈስን አታጥፉ ይላል። አሜን። የጌታ ቃል እንዴት ድንቅ ነው! አያችሁ፣ የእግዚአብሔር ፍቃድ ብላችሁ የምትጠይቁት እግዚአብሔር በእኔ ላይ ያለውን ፍቃድ አሳውቀኝ ብላችሁ የምትጸልዩ ይህ ነው የእግዚአብሔር ፍቃድ። ሁልጊዜ ደስተኛ እንድንሆን፣ አንደኛ ሁልጊዜ ደስተኛ እንድንሆን፣ ሳናቋርጥ የምንጸልይ እንድንሆን፣ ሳናቋርጥ በሁሉ የምናመሰግን ስንሆን ይህ የእግዚአብሔር ፍቃድ በእኛ እንደሆነ እናውቃለን። ይህ የእግዚአብሔር ፍቃድ ይላል ቀጥሎ በክርስቶስ ኢየሱስ ወደ እናንተ ነውና መንፈስን አታጥፉ ይላል። ስለዚህ የእግዚአብሔርን ፍቃድ ብላችሁ የምትጠይቁ ሰዎች ከዛሬ ጀምሮ
ሁለተኛ አንደኛ ተሰሎንቄ ላይ የተጻፈውን 5:5 ስታስቡ ምንድነው የእግዚአብሔር ዓላማ በእኔ ላይ ስትሉ ሁል ጊዜ ደስ እያለኝ እንድኖር ሳላቋርጥ ልጸልይ በሁሉ ላመሰግን የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ያለው ይሄ ነው። በቃ ይሄ ነው የሱ ዓላማ። የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይሄ ነው በቃ የእግዚአብሔር ዓላማ። ፍቃዱ ምንድነው? በምስጋና ውስጥ በግራቲቲዩድ ውስጥ እንድንኖር ተጠርተናል። ምሳሌ አንድ የእግዚአብሔር ሰው ሲናገር የሰማሁትን ነገር ልንገራችሁ። አንድ ምሳሌ በጣም 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 ጠቃሚ ስለሆነ እናንተም ልታውቁት ትችላላችሁ። እኔ አንድ የእግዚአብሔር ሴት ስትናገር የሰማሁት ነውና እሱን ልንገራችሁ። እሷም ከእግዚአብሔር ሰው ያገኘችውና የጻፈች እሱ የጻፈውን ያነበበችውን ነው ስትናገር በስብከት ላይ የሰማሁትና ዛሬ ከምስጋናዬ ጋር በጣም ስለሚሄድ አቅርቤዋለሁ ማለት ነው። በጽሁፍ አቅርቤዋለሁ፣ አነብላችኋለሁ። ጌታ ይባረክ። እግዚአብሔር ደግሞ ይረዳኛል። ሃሌሉያ። እሺ፣ አንድ ውሻና አንድ ድመት የሚኖሩ በአንድ ቤት ውስጥ ይኖሩ ነበረ። ታውቃላችሁ፣ አንድ ውሻና አንድ ድመት በአንድ ቤተሰብ ውስጥ ጌታ አላቸው፣ የሚያስተዳድራቸው ሰው አለ። በቤተሰብ ውስጥ ነው የሚኖሩት፣ ልጆች ያሉበት። አንድ ውሻና አንድ ድመት አሉ። እነዚህ ድመትና ውሻ እንስሶች ናቸው። ግን የውሻውንና የድመቷን ዲፍረንስ እንዴት እንደሆነ የእኛን ደግሞ ራሳችንን በዚህ ውስጥ እናያለን ማለት ነው። ውሻው ምንድነው? ጠዋት ተነስቶ ሲያወጡት ማለት ነው። ጠዋት 8 ሰዓት ላይ ጠዋት ሲነሳ ኦ ማይ ፌቨራይት ይላል። ኦ ማይ ፌቨራይት ሰዓት ነው ይሄ። ማይ ፌቨራይት ሰዓት፣ ምግብ የምበላበት ሰዓት ደረሰ። ዋው! ምግብ ሲሰጡት ማለት ነው። ይሄ የማይ ፌቨሪያት በጣም የሚያስደስተኝ ነገር እያለ በደስታ ምግቡን ይበላል። እንደገና 9 ተኩል ላይ ሲሆን ማይ ፌቨራይት ሲልና ማይ ፌቨራይት ካን ወደ ውጭ ሲያወጡ ወደ ሰውየው ይዞት ሲሄድ ወደ ውጭ የመውጣበት ሰዓት ደረሰ ይላል። እንደገና ደግሞ አኤም ላይ እንደገና ፓርክ ይዘውት ሲሄዱ ኦ ማይ ፌቨራይት ታድዬ ማይ ፌቨራይት ወክ የማረግበት ሰዓት ላይ ነኝ ብሎ በደስታ ይወጣል። 4 ሰዓት ላይ ደግሞ 4 ተኩል ላይ ይዘውት በመኪና ሲሄዱ ኦ ማይ ፌቨራይት ማይ ካር ይላል። ምነዳበት በቃ መኪና ውስጥ የምቀመጥበት ሰዓት ነው ብሎ ደስ ይለዋል። እንደገና 5 ተኩል ላይ ኦ ማይ ፌቨራይት ምግብ እንደገና ይሰጡታል። ምግብ የምበላበት ሰዓት ደረሰ ይላል። እንደገና 12 ሰዓት ላይ ከልጆች ጋር ሲጫወት ሲሯሯጥ ኦ ማይ ፌቨራይት ከልጆች ጋር ልጫወት ነው ይላል። እሺ እንደገና ይላል ማለት ነው። እዚህ ጋር የምናየው ውሻው በተሰጠው ነገር ሁሉ ደስተኛ ሆኖ በቃ እኔ የምወደው ነገር ማይ ፌቨራይት ኦ ማይ ፌቨራይት ያለ የተሰጠውን ነገር እያመሰገነ ይቀጥላል። እያመሰገነ በጣም ደስተኛ ሆኖ ይኖራል። ኑሮውን እያደነቀ ይኖራል። የተሰጠውን በቃ ነገር ደስ እያለ መጨረሻ ላይ ማይ ፌቨራይት ማታ ይሆናል። ኦ ከልጆች ጋር ልጫወት ነው። ቤት ውስጥ ይጫወታሉ። ኦ ኳስ ወዳለው ይላል። ኳስ ይጫወታል። ኦ ማይ ሁሉም ሲተኙ ግን ኦ ማይ ፌቨራይት ይልና መኝታ ቤት ገብቶ ባዝሩም ባልና ሚስቶች በሚተኙበት እንደውም አልጋ ላይም ወጥቶ የሚተኛ ውሻ አለ። አይታችሁ እንደሆነ አጠገባቸው ነው። ኦ ማይ ፌቨራይት ልተኛ ነው ብሎ ከባለቤቶቼ ጋር ልተኛ ነው ይላል ማለት ነው። በቃ ደስተኛ ነው። አያችሁ፣ ደስተኛ የሆነ አንድ እንስሳና አንድ ደግሞ ድመትን። ድመቷ ደግሞ ምን ትላለች መሰላችሁ? ድመቷ እዚህ ቤት አንድ ድመት አለች። እነሱ ስጋ እየበሉ ትላለች። የእሷ የምትጽፈው ዳይሪ ማለት ነው። እነሱ ስጋ እየበሉ ለእኔ ጥራጥሬ ይሰጡኛል ትላለች። ምግብ ሲሰጣት ምግቡ ምክንያቱም ይሄ ምግብ የዚህ ሀገር ነጮች ውሻ ያላቸው እንኳን ድመት ምናምን የለኝም፣ ግን ሲገዙ እህሉን ራሱ በእንትና መልክ በምግብ መልክ አቅርበው እህልም አለ ስጋም አለ እና ለእኔ ሲሆን ጥራጥሬ ለእነሱ ሲሆን ስጋ ይበላሉ ብላ ታማርራለች። ይኸው እንደገና እንትን ሲሆን እንደገና ደግሞ አይጥ ሊስል ትወድቂያለሽ ብሎ
ባለቤቴ ቁጭ በይ ይለኛል ብላ ታማርራለች። እንደገና ደግሞ አንድ ነገር ሲመጣ ለሆነ ደግሞ እስከዛሬ ድረስ ምንም ማድረጊያቸው አላውቅም፣ ግን እኔን አይቀበሉኝም ብላ በራሷ አምናለች ማለት ነው። እንደገና ደግሞ የሆነ ሰው ሲመጣ እንግዳ ሲመጣው አላርጂክ አለበት ተብሎ ይዘጋብኛል፣ እኔም ብቻ ይዘጉብኛል ብላ ታማርራለች፣ ጽፋለች ማለት ነው። እኔ ግን ምንም አላደረግኳቸውም። እስከዛሬ ድረስ የ10,000 ብር ሶፋ ብቻ አንድ ጊዜ ቀድጄባቸዋለሁ። ከዛ በተረፈ ምንም ያጠፋሁት ነገር ያለም እኔን እንደሱ አያዩኝም ብላ በጣም በራሷ ትማርራለች ማለት ነው። ስለዚህ እኛ የትኛው ነን? አሁን ይሄን ሁሉ ምሳሌ የምናገረው የኛ ፌቨራይት የቱ ነው? የኛ ማንነት የቱ ነው? በተሰጠን ነገር ሁሉ አመስጋኞች ነን? ሁልጊዜ እግዚአብሔርን የምናመሰግን ነን? ምክንያቱም ግራቲቲዩድ የሆነ ህይወት ካለን ሁልጊዜ የምናመሰግን ነን ማለት ነው። እንደ ድመቷ መሆን የለብንም። ግን የውሻውን በተሰጠን ነገር ላይ ደስተኞች ስንሆን እየተጨመረልን ይሄዳል። እሱ ቀኑን እየተደሰተበት ነው ያሳለፈው። ስለዚህ ህይወት እንደዚህ ነው። ህይወት እንደ አስተያየታችን ነው። ህይወት እንደተቀበልነው ነው። የግራቲቲዩድ ህይወት ካለን የምስጋና አመስጋኞች፣ በነገሮቻችን ሁሉ የምናመሰግንበት ነገር አለ። ብዙ በህይወታችን የምናመሰግናቸው የተሰጡን ነገሮች አሉ። እንደዛውም ደግሞ የምናማርርባቸው ብዙ ነገሮች አሉ። እኛ ግን የምናማርረውን ትተን ማመስገን አለብን። የምስጋና ህይወት ይቀጥላል። የምስጋና ህይወት ያስቀጥላል። የምስጋና ህይወት ለውጥ ያመጣል ማለት ነው። ለማንኛውም ነገር ማመስገን አለብን። በመጀመሪያ እግዚአብሔር ግራቲቲዩድ ወይንም አመስጋኝ ሰዎችን ስለሚፈልግ ነው የምናመሰግነው። አንደኛ ማመስገን ያለብን ለምን መሰላችሁ? በመጀመሪያ ደረጃ እግዚአብሔር የሚወዳቸው እንደዚህ የሚያመሰግኑት ሰዎች ስለሚወድ እግዚአብሔርን እናመሰግናለን፣ አመስጋኞች እንሆናለን። ስለዚህ አመስጋኞች ከሆንን እስር ቤት ውስጥ እንኳን የስራችን ሰንሰለት ይፈታል። አያችሁ፣ ጳውሎስና ሲላስ በእስር ቤት ሆነው ሲዘምሩ የታሰሩበት ሰንሰለት ተፈታ። ምክንያቱም በምስጋና ውስጥ እግዚአብሔር ይመጣል ማለት ነው። ስንጸልይ መላእክት ይላኩልናል። ስንጸልይ መላእክት ተልከው እስራቸው ተፈቶ ያውቃል። ታውቃላችሁ? ሲዘምሩና ሲያመሰግኑ አምልኮ ውስጥ ሲሆኑ ግን ራሱ እግዚአብሔር ይመጣል። ስለዚህ አመስጋኞች መሆን አለብን። ስንዘምር እንዳትረሱ፣ ስንዘምር ራሱ እግዚአብሔር ይመጣል። ስንጸልይ መላእክቶች ይላኩልናል፣ ለእኛ ይታዘዙልናል። ግን በአምልኮ ውስጥ ወይንም ደግሞ እግዚአብሔርን በማምለክ ውስጥ እግዚአብሔርን ወርሺፕ በማድረግ ውስጥ ግን እግዚአብሔርን ወርሺፕ ውስጥ በማድረጋችን ውስጥ ደግሞ እግዚአብሔር ራሱ ይመጣል። ስለዚህ አመስጋኞች እግዚአብሔር እንዲመጣ የእግዚአብሔርን ፍቃድ ለማወቅ አመስጋኞች በሆነው ነገር ሁሉ ጠዋት ስለተነሳን በነገር ሁሉ አመስግኑ እንዳለ እንዳነበብኩት እንደዛ ማመስገን አለብን ማለት ነው። አንድ ቃል ላነብ ሉቃስ ላይ ለምሳሌ ሉቃስ ላይ ያሉት ሰዎችን ላቅርብላችሁ። ሉቃስ 17 ላይ ያሉት ለምጻሞች፣ እነዛ ለምጻሞች እስቲ እንያቸው። ሉቃስ 17 ላይ ምንድነው የሆነው? ሉቃስ 17 ላይ ወደ ኢየሩሳሌም ሲሄዱ በገሊላ በሰማርያ መካከል አለፈ ይላል። ወደዚያው መንገድ ሲገባ በሩቅ የቆሙ 10 ለምጻሞች አገኙት። እነርሱም እየጮሁ ጌታ ሆይ አቤቱ ማረን አሉት። አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። እነሆም ሄደው ነጹ። ከእነሱም አንዱ እንደ ተፈወሰ ባየ ጊዜ በታላቅ ድምፅ እየጮኸ እያከበረ ተመለሰ። እያመሰገነ በእግሩ ፊት በግንባሩ ወደቀ።
እርሱም ሳምራዊ ነበረ። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ? እነዛስ ከልዩ ወገን በቀረውስ እግዚአብሔርን ያከብሩ የተመለሱ አልተገኙም አለ። እርሱም ተነሳና ሂድ፣ እምነት አድኖታል አለው። አያችሁ፣ ይህ ሰውዬ መፈወሱን ባወቀ ጊዜ ለማመስገን ፈጠነ። ከዛ ነው እየጮኸ እያመሰገነ የመጣው። ቀን ጊዜ አልሰጠም። ልክ በቃ በዛው ቅስፈት መፈወሱን ሲያቅ እየሮጠ ተመለሰ ከሄደበት። አንዴ ነጽቻለሁ፣ ምን ያስፈልገኛል ወደ ካህን መሄድ ብሎ ወደ ኢየሱስ ለምስጋና መጣ። ተደፍቶም አመሰገነው። በቃ ጮሆ አመሰገነው። አንደኛ ምስጋና በድምፃችን ነው የምናሰማው። እግዚአብሔር ሆይ ብለን አንድ ጊዜ እግዚአብሔር ሆይ ብለን እንጮሃለን። የሆነ ነገር ስንሆን እግዚአብሔር ሆይ ብለን እንጮሃለን። ስለዚህ አንዳንድ ጊዜ በጩኸታችንም እግዚአብሔርን እናመሰግናለን ማለት ነው። አሜን። በሳይንስ የተገኘ ነገር አንድ ነገር ልንገራችሁ። በሳይንስ የተረጋገጠ አንድ ነገር ልንገራችሁ። ብዙ ጊዜ ግራቲቲዩድ የሆኑ ሰዎች፣ አመስጋኝ የሆኑ ሰዎች ሜንታላቸው በጣም የተሻሻለ የሚመረጥ በጣም ነፃ የሆኑ ከቅናት ነፃ የሆኑ ከሰው ተቃራኒ ነገር ላይ ነፃ የሆኑ ናቸው። በሳይንስ የተረጋገጠ ነው። አንድ የሆነ ሳይኮሎጂ አስተማሪ ጋር ወይም የሚረዳችሁ በጭንቀት በምናምን ውስጥ ስትሆኑ አሉ አይደለ? እኛ ባንሄድም እኛ መንፈስ ቅዱስ ነው የሚያረጋጋንና ሄደው ወደዛ ሲሉ አመስጋኝ እንዲሆኑ በኑሯቸው በተሰጣቸው ነገር ያላቸውን ነገር እንዲያዩ ያሳያቸዋል። ስለዚህ በሳይንስ የተረጋገጠው አንድ ነገር የሚያመሰግኑ ሰዎች ወይም ግራቲቲዩድ ያላቸው ሰዎች አይምሯቸው ራሱ የተነቃቃ የተሻሻለ፣ ሰውነታቸው በጣም ደስተኞች ናቸው ማለት ነው። ስለዚህ ሰው መሆን ያለበት አመስጋኝ ነው ማለት ነው እንጂ አመስጋኝ መሆን አለብን። ሃፒነስ በፒል ወይንም የሚዋጥ ነገር ወስደን የምናገኘው አይደለም። የሆነ እንደ መድኃኒት የምንውጠው አይደለም። እንደ በፒል አመልክ የምንውጠው አይደለም። ሃፒነስ የሚመጣው ከውስጥ ነው። ሃፒነስ የሚመጣው ከአመስጋኝነት ነው። ከጋራንቲድ ነው የሚመጣው። ከምስጋና ነው የሚመጣው። ከሌላ ነገር ምንም አይመጣም። ሌላም የመንፈሳዊ ስለዚህ በመንፈሳዊም ልክ በዓለማዊ እንዳየነው በመንፈሳዊም ግራቲቲዩድ ወይም አመስጋኞች ስንሆን ይህ ነገር እየወረሰን የተትረፈረፈ ምስጋና የምናቀርብ ነው የምንሆነው፣ የተትረፈረፈ። ስለዚህ መዝሙር አሁን ደግሞ በመዝሙር ላይ ያሉትን ጥቅሶች እያየን ብዙ መዝሙር ላይ ነው ያደረግኩት። መዝሙር ላይ ያሉትን ጥቅሶች እያየን እንቀጥላለን። ለምን እግዚአብሔርን እንዴት እንደምናመሰግነው እያየን እንቀጥላለን ማለት ነው። አሜን። ጌታ ይባረክ። ሃሌሉያ። አንደኛ በመጀመሪያ እግዚአብሔርን የምናመሰግነው ግራቲቲዩድ የምስጋና ሰዎች የምንሆነው እግዚአብሔር የሚያመሰግኑት ሰዎች ስለሚፈልግ ነው ብለናል። እሺ፣ ሁለተኛ ደግሞ እናያለን። እስቲ እግዚአብሔር ሕያው ስለሆንን ራሱ እግዚአብሔርን ማመስገናል የምናመሰግንበት ምክንያታችን ነው ማለት ነው። መዝሙር 139 መዝሙር 39 ቼክ ማድረግ የምትፈልጉ እኔ ቁጥሩን እየሰጠው ነው የማነበው። መዝሙር 39 ላይ እንደዚህ የሚል ቃል አለ። መዝሙር 39 ከ13 እስከ 15 ያለው እንግዲህ ሁለተኛው ደግሞ ምንድነው የምናደርገው? ሕያው ስለሆንን እግዚአብሔርን እናመሰግናለን። መዝሙር ላንብበው። ሕያው ስለሆንን እግዚአብሔርን እናመሰግናለን። ምን ይላል? አቤቱ አንተ ኩላሊቴን ፈጥረሃልና በእናቴ ሆድ ሰራኸኝ። ግሩምና ድንቅ ሆኜ ተፈጥሬያለሁ። አመሰግንሃለሁ። ስራ ድንቅ ነው። ነፍሴን እጅግ ታውቃለች። እኔ በስውር
በተሰራው ጊዜ አካሌም በምድር ታየች። በተሰራም ጊዜ አጥንቶቼ ካንተ አልተሰሩም። አጥንቶቼ በተሰራው ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራው አካሌ ዓይኖቼን አዩ። የተፈጠሩ ቀኖች ሁሉ አንድ እንኳን ሳይቀር በመጽሐፉ ተጻፉ። አቤቱ ሐሳቦቼ በእኔ ዘንድ እንደምን እጅግ የነበሩ ናቸው። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን ይበዛል። ብቆጥራቸውም ከአሸዋ ይልቅ ይበዛሉ። ተነሳው እኔም ገና ከአንተ ጋር ነኝ ይላል። ስለዚህ እኛ ማመስገን ያለብን አንደኛ ሕያው ስለሆንን ነው። እግዚአብሔር መልካም ስለሆነ እግዚአብሔር ሕያው ስላደረገን ማመስገን አለብን። ሕያው ስለሆንን ከእናቴ ማህፀን ሰራኸኝ ይላል። ሳልፈጠር ገና አወከኝ ይላል። እንዴት ቸርነት ብዙ ናቸው ይላል። እኔ በተሰራው ጊዜ አካሌ ምድርም ታች በምድር ታች የሰሩት ጊዜ አጥንቶቼ ከአንተ ጋር አስነሳው ይላል። አቤቱ ሐሳብህ በእኔ ዘንድ እንደምን እጅግ የከበረ ናቸው። የእግዚአብሔር ሐሳብ እንዴት የከበረ ነው እና ሁል ጊዜ አጥንቶቼ ከአንተ ጋር አቤቱ ሐሳብ በእኔ ዘንድ እንደምን እጅግ የከበረ ናቸው። ቁጥር የላቸውም። ብቆጥራቸው ከአሸዋ ይልቅ ይበዛሉ። ተነስተዋል፣ እኔም ገና ከአንተ ጋር ነኝ ይላል። ስለዚህ ሕያው ስለሆነን እግዚአብሔርን ማመስገን አለብን። ሃሌሉያ። ሶስተኛ እግዚአብሔር መልካም ስለሆነ እናመሰግነዋለን። እዚሁ መዝሙረ ዳዊት ላይ 54 ላይ እናየዋለን። እግዚአብሔር ለእኛ መልካም ስለሆነ እናመሰግናለን። አያችሁ፣ የተደረገልን ነገር ብዙ ነው። እኛ እንደ ድመቷ አማራሪ ሳይሆን አመስጋኝ ነው መሆን ያለብን፣ እንደ ውሻው። ለዚህ ነው ይሄንን ያመጣሁት፣ ይሄን ነገር ወደዚህ ስለሚጠቅመን ማለት ነው። እና 6 ላይ ምን ይላል? ፍቃዴን እሰዋለሁ፣ አቤቱ መልካም ነህና ስምህን አመሰግናለሁ። ከመከራ ሁሉ እድናለሁ፣ ዓይኖቼን በጠላቶቼ ላይ አይተሃልና፣ ዓይንህም በጠላቶቼ ላይ አይተሃልና ይላል። አንደኛ እዚህ ጋር ያለው ምንድነው? ፍቃዴን እሰዋለሁ፣ አቤቱ መልካም ነህና ስምህን አመሰግናለሁ። እግዚአብሔር ለእኛ መልካም ስለሆነ እንጠብቃለን። እግዚአብሔር ከኛ ምስጋና እንደሚጠብቅ ሁሉ እኛም ደግሞ ከሰዎች ለዛ ነው የምንጠብቀው ምስጋናቸውን። የሆነ ነገር ስንሰጣቸው ቴንኪዩ እንዲሉን እንፈልጋለን። አንዳንድ ጊዜ ለእኔ ለእግዚአብሔር ብዬ ነው የሰጠዋት ብላችሁ ትላለች። ኖ፣ ይሄ ከእግዚአብሔር የወሰድነው ነው ባህሪ ስለሆነ ማመስገንም አለብን። አመስጋኞችም መሆን አለብን። ሲሰጠንም ቴንኪዩ ብለን ስንሰጥም ደግሞ ቴንኪዩ መቀበል እንፈልጋለን። ይሄ ከእግዚአብሔር የወረስነው ባህሪያችን ነው። ይሄ መልካምነት ነው ማለት ነው። እሺ፣ ሌላው ደግሞ ሌላው የምናመሰግንበት ይቅር ስለተባለን፣ ሃሌሉያ። ሌላው የምናመሰግንበት ይቅር ተብለናል አይደለ እንዴ? ይቅር የተባለን ሰዎች ነን። ስለዚህ ማመስገን አለብን። መዝሙር 116 ላይ ምን ይላል? መዝሙር 116 ነፍሴ ሆይ ወደ እረፍቷ ተመለሺ፣ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። ነፍሴ ሆይ 16:7 ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። እግዚአብሔር መልካም አድርጎልናል። ምን አድርጎልናል? ይቅርታን አድርጎልናል። ስለዚህ እናመሰግነዋለን። ስለዚህ እናከብረዋለን። ሃሌሉያ።
እሺ ሌላው ደግሞ የምናመሰግነው ይቅር ስለተባልን ነው። መዝሙር 118 እዛው አካባቢ 118 አንድ ላይ ምን ይላል? እኔ እግዚአብሔርን አመሰግነዋለሁ ቸር ነውና ምሕረቱ ለዘላለም ነውና። ስለተማርን ይቅር ስለተባልን እናመሰግነዋለን። ይቅር ስለተባልን አይደለም ስለተወደድን እናመሰግነዋለን። መወደዳችን ማወቅ አለብን። ስለዚህ ምስጋና ወይም ግራቲቲዩድ ሰዎች መሆን አለብን። ሃሌሉያ። ምስጋና ትእዛዝ ነው። አያችሁ፣ ምስጋና ደግሞ ሌላው ትእዛዝ ነው። እግዚአብሔርን አመስግኑት ተብሎ ተጽፏል። ስለዚህ ስለታዘዘን ሐዋርያው ጳውሎስም እዛ መጀመሪያ ጥቅሱ ላይ እንደተናገርኩት በእንትን ላይ የእግዚአብሔር ሐሳብ በሚለው ቆላሴስ ላይ እንድናመሰግን ነው። ሁልጊዜ አመስጋኝ፣ በሁሉ አመስግኑ ነው የተባለው። በሁሉ አመስግኑ ከተባልን እኛ የተጠራ ነው በትእዛዝ ነው ማለት ነው። ይሄ የምናመሰግነው ምስጋና በትእዛዝ ነው ማለት ነው። ስለዚህ ሁልጊዜ አመስጋኞች መሆን አለብን። የእግዚአብሔር ሌላው ደግሞ ምስጋና መስዋዕት ነው። ምስጋና መስዋዕት ነው። እግዚአብሔርን ማስደሰት ከፈለጋችሁ መስዋዕት መስጠት። መስዋዕት ስንል ምንድን ነው? በጣም በሚከብድ ደረጃ ውስጥ ሆነን፣ በጣም በሚያስጨንቅ ደረጃ ውስጥ፣ በችግር ውስጥ ሆነን የምናመሰግነው ምስጋና ያ ምን ይባላል? መስዋዕት። እየሰዋንለት ነው ማለት ነው። እየሰጠነው ነው የምስጋና መስዋዕት ማለት ነው። በዛ ውስጥ ሆነን የምናደርገው ነገር መስዋዕት። በዛ በጭንቀት ውስጥ ሆነን ስናመሰግን መስዋዕት ይባላል። ምክንያቱም እንትና ማን ነው? አብርሃምን ልጥራው እዚህ ጋር። አብርሃም ከ25 ዓመት በኋላ ልጅ ተሰጠው። የተሰጠው ልጅ ሰዋው ተባለ። በዛ በመጣበት ጊዜ ልጁ ትንሽ አድጎ በቃ በተገረዘበት ገና ትንሽ በቃ ልጅ አገኘው ባለበት ወራሽ አገኘው ባለት ጊዜ ሰዋው አለው። ስለዚህ ሄዶ ሰዋው። በቃ የእግዚአብሔር ነገር እንደዚህ ነው የሚያስደንቃችሁ። ሰዋው ሄዶ ለመሰዋት ሄደ። የመስዋዕቱ አባቴ የመስዋዕቱ በጌታ አለ እግዚአብሔር ያዘጋጃል። አያችሁ፣ በዛ በምድረ በዳ ውስጥ በምድረ በዳችሁ ላይ የምታመሰግኑ ከሆነ እግዚአብሔር የመስዋዕቱን በግ ያዘጋጃል። አሜን። ስለዚህ አመስጋኞች ሁኑ። የእውነት እኔ ሳልሆን ይህን ስብከት አልሰራም፣ ሳልሆን ይህን ትምህርት አልሰራም። በእውነት የማልፍበት ነገር በጣም ሸለቆ ውስጥ እያለፍኩ ነው። የህይወት ምስክር እኔ አንዳንድ ሰዎች ሰሙታላችሁ ቲክቶክ ላይ። ግን መስዋዕት እየሰዋው ነው ያለሁት። መስዋዕት እያደረጋችሁ ነው። በችግር ውስጥ ሆናችሁ፣ በጭንቀት ውስጥ ሆናችሁ የምታመሰግኑት ምስጋና መስዋዕት ይባላል። ኦኬ። ስለዚህ አሁን የመጨረሻው ደግሞ ምንድን ነው የምናየው? ምስጋና የጦር መሳሪያ ነው። የጦር መሳሪያ ነው። ምስጋና የጦር መሳሪያ ነው። ኢዮሳፍጥ አያችሁ፣ ኢዮሳፍጥ በዛን ጊዜ ጦር በመጡበት ጊዜ፣ በተከበበ ጊዜ በምስጋና የሚዋጋ እግዚአብሔርን ጠራዋለሁ፣ በምስጋና የሚዋጋ እግዚአብሔርን ጠራዋለሁ። ጌጠኛ ልብሶች የለበሱትን ሰዎች አዘጋጀ። ያቆመው ያዘመረው ጌጠኛ ልብሶች እግዚአብሔርን አመሰግናለሁ፣ ብዙ አመሰግነዋለሁ። በዚህ ውስጥ በእንትን ውስጥ በጦርነት ውስጥ የሆነ በውጊያ ውስጥ የሆነ በማይሆን ነገር ውስጥ ሆናችሁ የጦር መሳሪያ ይሆናችኋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ በዛ ውስጥ ሆናችሁ ስታመሰግኑ የሚዋጋችሁን እግዚአብሔር ይዋጋል። ስለዚህ የጦር መሳሪያችሁ ነው። ስታመሰግኑ የጦር መሳሪያችሁ ነው። ባይዘዌ ምስጋና ብዙ አድናቂ የለውም፣ ብዙ ተከታይ የለውም። ለምን መሰላችሁ? አንድ ሰው አሁን ከብዙ ጊዜ በኋላ እኔ አሁን በራሴ በተሞክሬ ምንድነው ሁልጊዜ ምስክርነት የምትሰጪው? አንዴ ተደርጎልሻል፣ ይሄ ለእግዚአብሔር ቀላል ነው፣ ምንድነው የምታመሰግኘው በየሳምንቱ የሚሉኝ ሰዎች ነበሩ፣ አሉም፣ አሁንም ሊመጡ ይችላሉ። እኔ ግን አልተውም። ለምን? የተደረገልኝን
ሁል ጊዜ እያመሰገንኩ ምቀጥልበት ነገር ተሰጥቶኛል። ስለዚህ ምስጋና ተከታይ የለውም። በቃ እዚህ ጋር አቁሚው፣ ትንሽ ደግሞ ጋብ ፍጠሪ ብሎ የጠየቀኝ ሰው አለ። ከኔ ጋር እንዲያገለግል ብዬ የጠራሁት ሰው ማለት ነው። በቃ አሁን ዝም ብለሽ ምስጋና አትበይ፣ በቃ አታመስግኝ፣ በቃ ምስክርነትሽ ትንሽ ጋብ ፈጠሪ ያለኝ ኖ፣ እኔ አልተቀበልኩም። ምክንያቱም እኔ የማመሰግንበት እያመሰገንኩ የምቀጥልበት ነገር ተሰጥቶኛል። ስለዚህ ባይዘዌ ምስጋና ተከታይ የለውም ስላችሁ ይሄ ነው። እናንተም ውሰዱት እስቲ። አንድ ነገር ዝም ብላችሁ ስትደጋግሙ ስታመሰግኑ የሆነ ለየት ስትሉባቸው ምንድነው እንደዚህ የምትሆኚው አንቺ ደግሞ ምንድነው እንደዚህ ደግሞ አንቺ አዲስ ነገር ነው እንዴ ተደረገልሽ ለሁሉም ምናምን ብለው ሊያቆሙባችሁ ይፈልጋሉ። ምስጋና አድናቂም የለውም ተከታይም የለውም። ስለዚህ እናንተ ምስጋናችሁን ቀጥሉ። አሜን። ስለዚህ እግዚአብሔር ፍቃድ ይህ ነው በእኛ የእግዚአብሔር ፍቃድ በእኛ ላይ ይህ ነው። የመጨረሻ ጥቅስ አነባለሁ። ሶፎንያስ 3 ላይ ሶፎንያስ እንዴት ነው? በዛ ሶፎንያስ 3 ላይ ባይዘዌ እግዚአብሔር ለኛ ይዘምራል። እግዚአብሔር ለኛ ይዘምራል። የሚዘምረውም ደግሞ ለኛ ነው። እግዚአብሔር ይዘምራል፣ የሚዘምረውም ደግሞ ለኛ ነው። ስለዚህ ሶፎንያስ አይመስላችሁም አይደለ? እግዚአብሔር ለኛ ይዘምራል። ሶፎንያስ እስቲ ሶፎንያስ ላውጣውና እናያለን ምን ይላል። እስቲ ከቃሉ ነው የምናመሰካክረው። ሃሌሉያ ሃሌሉያ፣ እግዚአብሔር ይመስገን። ሶፎንያስ ትንቢተ ሶፎንያስ 3 ላይ 3:17 ላይ ምን ይላል መሰላችሁ? 3:17 ከመጀመሪያው ጀምሬ 3:9 ከ9 እስከ 17 9ን አነበውና 10ን አነበውና ደግሞ 7ና 17ና 18ን አነበዋለሁ። በዚያም ጊዜ አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉ ዘንድ ስሙንም እንዲጠሩ ንጹም ልሳኖችም አስመለሰላቸው። ከኢትዮጵያም ወንዝ ማዶ ከኢትዮጵያም ወንዝ የሚማልዱ የተሰበሰቡ ሴት ልጆች ቁርባን ያመጣሉ። አያችሁ፣ ለእግዚአብሔር ከኢትዮጵያ ወንዝ ማልዶ የሚማልዱልኝ የተበተኑት ሴቶች ልጆቼን ቁርባን ያመጡልኛል አለ። ያመጡልኛል፣ ቁርባን ያመጡልኛል። የተበታተኑት ከሩቅ ያሉት አያችሁ፣ እግዚአብሔር ከዓለም ያሉትን ገና ለምስጋና ያመጣል። እግዚአብሔር ርቀው ያሉትን ገና ለምስጋና ይሰበስባል። እግዚአብሔር ስለሚገባው እናመሰግነዋለን። እግዚአብሔር ትክክል ስለሆነ እናመሰግነዋለን። እግዚአብሔር መልካም ስለሆነ እናመሰግናለን። እግዚአብሔር ስላዳንን እናመሰግነዋለን። እግዚአብሔር ብዙ ነገር አድርጎልናል። የተደረገላችሁን ብቻ እያያችሁ አመስጋኞች ሆኑ። ጋራቲቲዩድ ሰዎች ሆኑ፣ አመስጋኞች። በተደረገላችሁ ለሰዎችም ቴንኪዩ በሉ። ሲሰጣችሁ የሆነ ነገር ሲያደርጉላችሁ ቴንኪዩ በሉ። ምንም ጥቂቷ ነገር ቴንኪዩ ማለት አለብን፣ ምክንያቱም ይህ የእግዚአብሔር ባህሪ ነው። እሺ 17 እና 18 ላይ ምን ይላል መሰላችሁ? የመጨረሻው ደግሞ አምላክሽ እግዚአብሔር በመካከልሽ ታዳጊሽ ኃይልሽ ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል። በእልልታም በአንቺ ደስ ይለዋል ይባላልም። ከጉባኤም ርቀው የሚይዙትን ከአንቺ የሆኑትን እሰበስባለሁ። ስድብም እንደ ሸክም ከብዶሻልና ይላል። ይህ እግዚአብሔር ለኛ የሚልልን ነው። ይህ እግዚአብሔር ለኛ የሚልልን ነው። በለሆሳስ ይላል። በለሆሳስ በትርጉሙ ላይ በለሆሳስ ዝማሬ ይዘምራል ይላል። በለሆሳስ በትርጉሙ ብታነቡት ይገልጻል በደንብ። እኔ ትርጉም ስላላዘጋጀው ነው ሲጋው
እና ስለዚህ ዋናው ዓላማችን ይህ ነው። ዋናው ምንድነው? የተጠራንበት ፍቃዱን ልወቅ ብላችሁ የምትሉ ሰዎች ፍቃዱን ልወቅ ብላችሁ የምትሉኝ አንዳንድ ጊዜ መታችሁ ጸልዩልኝ፣ የእግዚአብሔርን ፍቃድ በእኔ ምን እንደሆነ ልወቅ፣ ምሪት ይስጠኝ ብላችሁ የምትሉ ሰዎች ጠቅለል ሳድርገው የተጠራ ነው በክርስቶስ ኢየሱስ። የእግዚአብሔር ፍቃድ ይህ ነው፣ እያመሰገን እንድንኖር። ተሰሎንቄ 5 ምን አለን? 5:17 እና 18 ላይ እሱን ደግሜ ያነባዋለሁ። ለመጨረሻ ጊዜ እንጨርሳለን። ሃሌሉያ ኢየሱስ ጌታ ነው። አንደኛ ተሰሎንቄ 5 ምን ይላል? እንደዚህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና መንፈስን አታጥፉ። በቃ ይሄ ነው የእግዚአብሔር ፍቃድ። መንፈሳችንን ማናጠፋው ስናመሰግን መንፈሳችን ሙሉ ይሆናል። ስናመሰግን እግዚአብሔርን ወርሺፕ ስናደርገው እግዚአብሔር ራሱ ይመጣል። ይህ በጣም የእግዚአብሔር ፍቃድ በእኛ በክርስቶስ ኢየሱስ የተደረገው ነገር ነው። ስለዚህ በፊትም ተናገርኩኝ፣ ከዚህ በፊት ያስተማርኩት ትምህርት በክርስቶስ የተደረገው ይህ ነው። በቃ ጠቅለል ሲል በምስጋና ውስጥ እንድንኖር ነው። ስለዚህ እግዚአብሔር በጣም ይመስገን፣ ጌታ ይባረክ። ይህን የገለጠልኝን እግዚአብሔር መንፈስ ቅዱስ ያስተማረንን እኔንም ያስተማረ እናንተንም ያስተማራችሁን እግዚአብሔርን እያመሰገንኩኝ ትምህርቴን ጨርሳለሁ። በክርስቶስ ኢየሱስ ያለው ፍቃድ ይህ ነው። በሁሉ አመስግኑ፣ በጸሎት ጽኑ። በክርስቶስ ኢየሱስ የእግዚአብሔር ፍቃድ ይህ ነው። በእናንተ እያመሰገንን በሁሉ እንድኖር። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እግዚአብሔር የረዳንን እናመሰግናለን። ጌታ ይባረክ። ዛሬ ደግሞ ያለኝ ትምህርት ይሄ ነው። ምስጋና ወይም ግራቲቲዩድ በሚል በደንብ አድርጎ እግዚአብሔር መንፈስ ቅዱስ አብራርቶልና ክብሩን ለሱ የሰጠው እኔ ዝቅ እያልኩ እኔ ምንም የማላውቀውን ባሪያ አሁንም ከፍ እንዲያደርግ በጸሎት አግዙኝ፣ እንዲረዳኝ አሁንም አይኖቼ እንዲከፈቱ ጸልዩልኝ። የእናንተ ጸሎት ያስፈልገኛል። ደግሞ የሰብስክራይብ እርዳታችሁ አይለኝ። ላይክ፣ ሼር፣ ኮሜንት ጻፉልኝ፣ አስተያየት ጻፉልኝ፣ ይቀበላለሁ። ለሌሎች ሼር አድርጉ። በእውነት ድንቅና ተአምር እየተደረገ ነው በእኔ ቤት። እግዚአብሔርን ስለኔ አክብሩ። ሌላው ትርፍ ነው። በቃ እግዚአብሔርን አመስግኑልኝ። በቃ ይሄ ነው። የምስጋና ጊዜ ይሁንላችሁ፣ የምስጋና ዘመን ይሁንላችሁ። በእያንዳንዳችሁ ቤት አንደበታችሁ በምስጋና ይሞላ። ይህ ግራቲቲዩድ የሆነው ሰው በእናንተ ቤት ይጠቅለል፣ በእናንተ ላይ ይውረሳችሁ። አመስጋኝ የሆነው ትውልድ ይንቀሳቀስ እና ይህን የተጠራንበት ተባረኩልኝ። በሌላ ጊዜ ደግሞ በሌላ ትምህርት እመጣለሁ። ተባረኩ። ሻሎም